የመዳን ምክንያት በሚል ርዕስ ለአጭር ጊዜ እንማማራለን። በማንኛውም ጊዜ እንደምታውቁት ቅድስት ቤተ ክርስቲያን በዛሬው ዕለት የምታስተምረው ትምህርቷ ኪዳን ይባላል። ኪዳን ማለት መሐላ ማለት ነው፣ የሚታወቅ ነው። የምህረት ኪዳን ማለት ነው። የምህረት መሐላ ማለት ነው። ኪዳነ ምህረት ማለት አምላካችን እግዚአብሔር እስከ ቅድስት ድንግል ማርያም ድረስ በነበረው ኪዳን ለብዙ አባቶች የገባው መሐላ ነበረ። ከዚያ የተለየ ሌላ ኪዳን፣ ሌላ መሐላ ነው ደግሞ ዛሬ የሚከበረው። እንዳልኳችሁ ሁሉን ሰዓት መጠቀም ስለማይቻል አንድ መነሻ ሐሳብ ይኖረንና ሁለተኛውን መጨረሻ እናደርጋለን። በኦሪት ዘፍጥረት ምዕራፍ 9 ላይ ብዙዎቻችሁ የምታውቁት ቁጥር 13 ጀምሮ አምላካችን እግዚአብሔር ስለ ኪዳን እንዲህ ይላል። ቀስቴን በደመና አደርጋለሁ፣ የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቲቱ በደመናው ትታያለች ይላል። አምላካችን እግዚአብሔር ቀስተ ደመና ሳይታይ ማዳን ይችላል። የቀስተ ደመና ምልክት ሳያሳይ ማዳን ይችላል። ግን 318 ሊቃውንት አሉ። እነሱ ምን ይላሉ? እስመ ውእቱ ይፈቅድ ምክንያተ ለአድኅኖ፣ እሱ እግዚአብሔር ሰውን ለማዳን ምክንያት ይፈልጋል ይላሉ። በእርግጥም ምክንያት ባይፈልግ ኖሮ አምላካችን እግዚአብሔር በኖህ ዘመንና በልጆቹ ከዚያም በኋላ የተነሱትን ሰዎች እኔ በቃል ኪዳኔ ጸንቻለሁ ብሎ የጸና ቃል ኪዳኑን ለመግለጥ የሰማይ ሰሌዳ ላይ ቀስተ ደመና አያሳይም ነበረ። በሰውና በእግዚአብሔር መካከል ግን አንድ ፌርማ ያስፈልግ ነበረ። ያ ፌርማ ቀስተ ደመና ሆነ። መጽሐፍ ቅዱስ የሚናገረው እሱን ነው። ቀስቴን በደመና አደርጋለሁ፣ የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል አለ። የቃል ኪዳኑ ምልክት። እግዚአብሔር በምልክት ያድናል። እግዚአብሔር በምክንያት ያድናል። ይሄ ምናልባት አሁን የኔ ቢጤ ስጋዊና ደማዊ ሰው ሲያስበው እንዲሁ የሰማይ ሰሌዳ ላይ 4 ቀለማት ያው እንግዲህ ቀስተ ደመና ሲባል በአይናችን የምናያቸውን ጎልተው የሚታዩ ምስጢር ያለባቸውን ቀለማት መናገራችን እንጂ ቀለማቱ ከዚያ በላይ ሊሆኑ ይችላሉ። እናም ዋናዎቹ በቤተ ክርስቲያን የሚነገሩ 4ቱ ህብረ ቀለማት መቀረጻቸው ምንድን ነው? ለእግዚአብሔር ቀለም ምንድን ነው? ዝም ብሎ ማዳን ይችል አይደል ወይ? እግዚአብሔር በምልክት ማዳን ከፈለገ ቃል ኪዳኑን በሚታይ በሚጨበጥ ሕያው በሆነ ነገር ላይ መግለጥ ከፈለገ ለምን ይሄን አደረግክ አይባልም። እግዚአብሔርና ሰው የሚግባባበት አንድ የሰማይ ሰሌዳ አለ። እዚያ ላይ ቀስተ ደመናውን አደርጋለሁ አለ። ይሄ ቀስተ ደመና በእግዚአብሔርና በሰው መካከል የቃል ኪዳን ምልክት ሆነ። በሐዲስ ኪዳንስ ያላችሁ እንደሆነ የሐዲስ ኪዳኗ ምልክት ደግሞ እመቤታችን ቅድስት ድንግል ማርያም መሆኗን ለምሳሌ ነቢዩ ኢሳይያስ ብዙዎቻቸው የምታውቁትን ቃል ተናገረ። ትንቢተ ኢሳይያስ ምዕራፍ 7 ላይ ጌታ ራሱ ምልክትን ይሰጣችኋል በማለት እሱ ራሱ ምልክትን ይሰጣችኋል አለና ምልክቱ ምን እንደሆነ ሲናገር ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች አለና የሐዲስ ኪዳናችን የኛ ምልክት እመቤታችን ቅድስት ድንግል ማርያም መሆኗን ነገረን። የኪዳን ምልክታችን የመዳን ምልክታችን ድንግል ማርያም ናት። ድሮ ከድንግል ማርያም በፊት ማለት ነው ኖህ ዝናም በዘነመ ቁጥር እንደ ጥንቱ እሞት ይሆንን? እንደ ጥንቱ እጠፋ ይሆንን? ምናልባት መርከብ የማያሰራ ኃጢአት ሰርቼ ይሆን ብሎ በሰጋ ጊዜ መብረቅ፣ ነጎድጓድ፣ ዝናም አብዝቶ ወደ ምድር በዘነመ ጊዜ በዝናሙ መሃል የሚያይ በውሽንፍር መሃል የሚመለከተው እግዚአብሔር ለሱ የገባለትን የቃል ኪዳን ምልክት ነበረ። እኛ ግን የሰማይ ቀስተ ደመና ዛሬ አናይም። ምናልባት ውበት ሊሆን ይችላል። ምናልባት የኖህን ታሪክ ሊያስታውሰን ይችል ይሆናል። ምናልባት እግዚአብሔር በኖህ ዘመን የገባውን ቃል ኪዳን ሊነግረን ይችላል። ከዚያ ውጭ ግን
ለኛ ስጋ የለበሰች ቀስተ ደመና አለችን። በቤተ ክርስቲያናችን ቀስተ ደመናው 4 ቀለም ነው ያለው። 4 ቀለም ዝርዝሩ ይቆየንና 4 ቀለም ማለት ምን ማለት መሰላችሁ? 4 ባህሪያት ማለት ነው። 4 ምን አልኳችሁ? 4 ባህሪያት ያላት ሴት ለኛ ምልክት ሆናለች። ይሄንን ነቢዩ ኢሳይያስ የተናገረውን ቅዱስ ኤፍሬም ደግሞ በረቡዕ ውዳሴ ማርያም ላይ ምናልባት ብዙዎቻችሁ በጸሎት ጊዜ የምታውቁት ትዕምር ተዋህዶ ረሳየኪ አብ የአንድ ልጁ ምልክት አደረገሽ አለ። እሱ ብዙ ትርጉም አለው። ግን ትዕምር ተዋህድናሁ ራሱ አብ ደግሞ ለራሱ ምልክት አደረገሽ፣ የልጁም ምልክት አደረገሽ። እግዚአብሔር አብ ደግሞ ለራሱ ምልክት አደረገሽ፣ ደግሞም የመዳን ምልክት አደረገሽ ብሎ ይተረጉማል ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ። እና ታዲያ የመዳን ምልክት ሆነች ስንል ምን ማለታችን ነው? በኖህ ዘመን ሰማዩን ያዩ ነበረ። በጭንቅ መሃል ዝናም ሲያስደነግጣቸው፣ መብረቅ ሲያስደነግጣቸው፣ ነጎድጓድ ሲያስደነግጣቸው የሚያዩት እግዚአብሔር የምህረት ቃል ኪዳኑን ዘርግቶ ይሆን? እግዚአብሔር ረስቶን ይሆን ወይስ አስቦናል? እግዚአብሔር ጨርሶ አያጠፋንም? በዚህ አስፈሪ ዝናም አሁን እኛ ብዙ ጊዜ ነጎድጓድ ስንሰማ እናማትባልናል። ድንገት ሳናስበው ኃይለኛ ነጎድጓድ ሲመጣ እኛ የምንፈራው መብረቅ ነው። በኖህ ዘመን ከኖህ ዘመን ጀምሮ ግን የሚገርማችሁ ለተወሰነ ጊዜ ይፈሩት የነበረው ጨርሶ መጥፋትን ነው። መብረቅ አይደለም የሚያሰጋቸው፣ በንፍር ውሃ መጥፋት ነበር የሚያሳቅቃቸው። ስለዚህ በውሽንፍሩ መሃል፣ በጭጋጉ መሃል፣ በነጎድጓዱ መሃል፣ በመብረቁ ጮት መሃል እግዚአብሔር በዚህ ሰማይ ላይ ምን ምልክት አሳይቶን ይሆን ብለው ቀና ብለው ቀስተ ደመናውን ያዩ ነበር። እኛ ደግሞ ከ4ቱ ባህሪያት የተፈጠረች ሰማይ ላይ እንዳለው ቀስተ ደመና 4 ቀለም ያላት ሳይሆን 4 ባህሪያተ ስጋ ያላት እሳት፣ ነፋስ። እስኪ ሁለቱ እናንተ ንገሩኝ። አቤት። መሬትና ውሃ። ከነዚህ የሰራት ከ4ቱ ባህሪያተ ስጋ የፈጠራትን ድንግል ማርያምን ቃል ኪዳኗን እናያለን፣ ስዕሏን እናያለን፣ ልመናዋን እናያለን፣ ተስፋዋን እናያለን። ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ብሏታልና የቅድስት ድንግል ማርያምን ቃል ኪዳነ ምህረቷን የምህረቷን ቃል ኪዳን እያሰብን እኛ ወደ ሰማይ አይደለም እናንጋጥጠው፣ ወደ ድንግል ማርያም ነው። ኖህና ልጆቹ ዝናም በዘነመ ጊዜ መከራ የሚመስል ነገር ጭጋጋማ ቀን በመጣባቸው ጊዜ እንጠፋ ይሆን ብለው ሲፈሩ የሚያረጋግጡት ሰማይ አይተው ነው። ሰማዩ ላይ ቀስተ ደመና ካዩ ሰላም ነው ማለት ነው። ሰማዩ ላይ የምህረት ምልክቱን ካዩ ሰላም ነው ማለት ነው። ዶፍ ቢወርድ ዝናም ቢዘንም የሚያስፈራቸው ነገር የለም። እኛ ደግሞ እንዳልኳችሁ ይሄን ቀስተ ደመናውን አይደለም የምናየው። በአዲስ ኪዳን ውስጥ እኛ የምናየው የእናታችንን ቃል ኪዳን ነው። በወላዲተ አምላክነት የአምላክ እናት በመሆን የተገባላት ቃል ኪዳን አለ። በንጽህና በቅድስና በድንግልና ምክንያት የተሰጣት ቃል ኪዳን አለ። ይሄንን ቃል ኪዳኗን ነው የምናየው እኛ። ስለዚህ ክርስቲያኖች እኛ ድንግል ማርያምን ኪዳነ ምህረትን እናያታለን። የህይወት ዝናም፣ የህይወት ዶፍ፣ የጊዜ ዝናም፣ የዘመን ዶፍ እኛ ላይ በበዛ ጊዜ ቀና ብለን የምናየው ስዕል አለ። ቀና ብለን የምናየው የምህረት ኪዳን አለን። አምላካችን እግዚአብሔር ፈጽሞ ይቅር ለማለቱ የኛ ምልክታችን የሰማዩ ቀስተ ደመና ሳይሆን ምድር ላይ ከ4ቱ ባህሪያተ ስጋ ከሐና ከኢያቄም የተገኘችው ድንግል ማርያም የቃል ኪዳን ድልድያችን ናት ማለት ነው። ያ በኖህ ዘመን የነበረው ሰማይ ላይ ነው። በእኛ ዘመን ያለው ቃል ኪዳን ግን ቀስተ ደመናዋ ድንግል ማርያም እዚሁ ምድር ላይ የተገኘች ናት። ያ የማይጨበጥ የማይዳሰስ ግን የሚታይ ነው። የኛዋ ቃል ኪዳን የኛዋ ቀስተ ደመና የሐዲስ ኪዳኗ ምልክታችን ደግሞ የእርቅ ምልክታችን ደግሞ ድንግል ማርያም በሚታይ ስጋ በሚጨበጥ ስጋ የታየች የተገለጠች የበረከት እናታችን ናት ማለት ነው። ክብር ምስጋና ለእናታችን ለኪዳነ ምህረት ይሁንልን። ይሄን ካል ሁለተኛውና የመጨረሻ ሐሳባችን የሚሆነው እግዚአብሔር አምላክ ለማዳን ሰውን ይቅር ለማለት በኖህ ጊዜ የነበረውን ቀስተ ደመና የእርቅ ምልክት ካደረገው
ዛሬም በጣም በሚደንቅ ሁኔታ ክርስቲያኖች ለመዳን ምክንያት የሚያደርጋቸው ነገሮች እጅግ የሚደንቁ ናቸው። ለምሳሌ ሁላችን የማናውቃቸው ለምነው የሚበሉ፣ ለምነው የሚጠጡ፣ ለምነው የሚለብሱ ድሆች ለመዳን ምክንያት ይሆናሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ባለው ቃል ውስጥ ምናልባት ብዙዎቻችሁ ከነገረ ምጽአቱ ጋር ትማሩት ይሆናል። እዚያ ላይ ጻድቃንን በቀኙ ኃጥአንን በግራው ካቆመ በኋላ ሁለቱንም የሚጠይቃቸው ጥያቄ እንዲህ የሚል ነው። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል እያለ በግራም በቀኝም የተሰለፉትን ይጠይቃል። ያን ጊዜ ሁለቱም በየት ተርበህ አይተንህ፣ መቼ ተጠምተህ አይተንህ ብለው ይመልሳሉ። ያን ጊዜ ክርስቶስ አምላካችን እንዲህ ይላቸዋል፣ ዘገበርክሙ ለአሐዱ ንዑሳን ሊተ ገበርክሙ፣ ከታናናሾች፣ ከረሃብተኞች፣ ከድሆች ለአንዱ ያደረጋችሁት ለእኔ ያደረጋችኋል። የማናውቃቸው ድሆች እንኳን መንግሥተ ሰማያት ለመግባት ምክንያት ይሆናሉ። ይገርማል። የመዳን ምክንያት ይሆናሉ። ወንጌሉ እንደሚናገሩ ምናልባትም ቅድስና የሌላቸው ሊሆኑ ይችላሉ እኮ። አዎ ሁሉም ድሃ እንዴትስ ቅድስና ሊኖረው ይችላል? የተራበ ሆድ አለው፣ የተጠማ ሆድ አለው፣ የታረዘ ገላ አለው። ይሄንን ማብላት ማጠጣት፣ ይሄንን ማልበስ ለመዳን ምክንያት ሆኖ ከታናናሾች ለአንዱ ያደረጋችሁት ለኔ ያደረጋችኋል። እስኪ አብራችሁ በሉ ቃሉ ከታናናሾች በሉ እስኪ ለአንዱ ያደረጋችሁት ለኔ አደረጋችሁ። አስቡት ክርስቲያኖች፣ መንገድ ላይ ወድቀው ቤት አልባ የሆኑ ምግብ ያጡ፣ ውሃ የተቸገሩ፣ ቀዝቃዛ ውሃ እንኳን የተቸገሩ የኔ ቢጤዎች የቅድስና ሕይወት ላይ ኖራቸው ይችላል። እነሱን ማብላት ማጠጣት በእነሱ ምክንያት እግዚአብሔር ይቅር ይላል። እነሱን ማብላት፣ እነሱን ማጠጣት፣ እነሱን ማልበስ የጽድቅ የድህነት ምክንያት ይሆናል። ብራብ ስላበላችሁኝ መንግሥተ ሰማያት ሂዱ፣ ብጠማ ስላጠጣችሁኝ መንግሥተ ሰማያትን ውረሱ ይላል። እምቢ ያሉትንስ በመዳን ምክንያት አናምንም፣ አንተ አልተራብክም፣ የተራበ መንገድ ላይ የወደቀ ድሃ ነው፣ ሰው ነው፣ አንተን ተርበህ አላየንህም ያሉትንስ ከታናናሾች ለአንዱ ያላደረጋችሁት ለእኔም አላደረጋችሁም፣ ከኔ ራቁ ይላል። አያችሁት? እግዚአብሔር እንኳንስ ባከበራቸው በወዳጆቹ ይቅርና እንኳንስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በነሳው ጡቷን ጠብጦ ባደገው በጀርባዋ ባዘለችው በክንዶቿ በታቀፈችው በኪዳነ ምሕረት በድንግል ማርያም ይቅርና የቅድስና ሕይወት በሌላቸው የኔ ቢጤዎች ምክንያት እንኳን እግዚአብሔር ሰውን ያድናል። እግዚአብሔር መንግስቱን ያወርሳል። አያችሁት? በየኔ ቢጤ የሚሰጠውን መንግስት፣ በየኔ ቢጤ የሚያወርሰውን ክብር አሁን የጻድቃን ስም በተለይም ደግሞ የድንግል ማርያም ስም ለመጽደቅ ምክንያት አይሆንም? ለመዳን ምክንያት አይሆንም? ክርስቲያኖች እስኪ እንዲያው ነፃ ሆናችሁ አስቡት። አያችሁት? መንገድ ላይ የወደቀ ድሃ ለመንግስተ ሰማያት መግቢያ ምክንያት መሆን ከቻለ እግዚአብሔር ያከበራት እናቱ ድንግል ማርያም ደግሞ እረ ሰፊ መግቢያችን ናት። ክብር ምስጋና ለድንግል ማርያም ይሁንልን። እንኳንስ እናቱ ድንግል ማርያም የምህረት ምክንያት መሆን፣ የምህረት ምክንያት ለመሆን፣ የድነት ምክንያት ለመሆን፣ የይቅርታ ምክንያት ለመሆን አይደለም ኪዳነ ምህረት አይደለም ድንግል ማርያም ትቅርና መንገድ ላይ የወደቀ የኔ ቢጤ እንኳን የምህረት የመዳን ምክንያት ሆነዋል እያልኳችሁ ነው። ኪዳነ ምህረት እመቤታችን ቅድስት ድንግል ማርያም ለግለሰቦች ብቻ አይደለም፣ የሚገርማችሁ ደግሞ ለሀገር ደግሞ የሆነችውን ነግሬያችሁ ትምህርቱን ልቋጭ። እንግዲህ ይህ ወር በተለይ የካቲት 23 የምታስታውሱት ምን አለ እንደ ሀገር የሚከበረው? አቤት የሚገርማችሁ የቅዱስ ጊዮርጊስ ተጋድሎ ብቻ ተጽፏል። አጋጣሚ ነውና ዛሬ እስኪ የኪዳነ ምህረትን ድንቅ ነገር ልንገራችሁ። ታሪክ ጸሐፊዎች የመዘገቡልን ድንቅ ነገር ጣሊያኖች ሀገራችን ኢትዮጵያን ለመውረር እየተዘጋጁ ካርታዎችን እያዘጋጁ እየሰሩ በነበረበት ሰዓት ለስለላ ይመቻቸው ዘንድ ገና የካቲት 23 ጦርነቱን ከመጀመራቸው በፊት ሰላዮችን ልከው ነበረ። እዚያ በትግራይ ምድር አካባቢ ኪዳነ ምህረት የሚል ስፍራ አካባቢ ፈልገው
በሁለት አቅጣጫ የመጡ የጣሊያን ሰላዮች ኪዳነ ምህረት የሚለው ስፍራ ላይ እንገናኝ ብለው በእጃቸው ኪዳነ ምህረት የሚል መገናኛ ካርታ ይዘው መጡ። ከሁለት አቅጣጫ የመጡ የጣሊያን ሰላዮች ኪዳነ ምህረት ላይ በጠዋት እንገናኝ ብለው ጉዞ ጀመሩ። ከሁለት አቅጣጫ በካርታው መሰረት ደረሱ። ረጅም ርቀት ተጉዘው ከኤርትራ ተነስተው እዚያ ደረሱ እና ኪዳነ ምህረት የሚለው ስፍራ ደርሰናል ብለው ሲጠይቁ አልፋችሁት የ4 ሰዓት መንገድ መታችኋል ተባሉ። አልፋችሁት የስንት ሰዓት? በሌላ አቅጣጫ የመጡት ደግሞ እንዲሁ ጠየቁ። እናንተም አልፋችሁት ሌላ ቦታ መታችኋል ተብለው ሁለቱ የኢትዮጵያን ጦር፣ የኢትዮጵያን አሰላለፍ፣ የኢትዮጵያን ዝግጅት ሊሰልሉ የመጡ ከሁለት አቅጣጫ የመጡ ሰላዮች፣ የጦር ቃፊሮች እርስ በእርሳቸው በኪዳነ ምህረት ስም ተበታትነው ለስለላ የማይመች ሀገር ሆና ቃል ኪዳኗ በእውነት ሀገርን ለመጠበቅ ጠላት እንዳይግባባ፣ ጠላት መንገድ እንዲስት፣ ጠላት የእግዚአብሔር ርስቱን የድንግል ማርያምን የቃል ኪዳን ሀገር መጫወቻ እንዳያደርገው ቅዱስ ጊዮርጊስ ብቻ አይደለም የአስራት ሀገሯንም በመጠበቅ ኪዳነ ምህረት ድንግል ማርያም ትልቅ ስራ ሰርታ የወራሪ ሰላዮች እርስ በርሳቸው ሳይግባቡ ጠፍተው እዚያው ምርኮኛ ሆነው ቀርተዋል። መቼ? በዕለተ ኪዳነ ምህረት። አያችሁ፣ አገር ጠብቃለች ኪዳነ ምህረት ማለት ይሄ ነው። እርስ በርሳቸው ሳይገናኙ ቀሩ። የት ነው ያለን ብለው ምንም አይነት መገናኛቸው ራሱ አላገናኛቸውም። እንኳን ካርታው ሊያገናኛቸው የያዙት ዘመናዊ ነገር እንኳን አላገናኛቸው። ምን ማለት ነው? ኪዳነ ምህረት እመቤታችን ቅድስት ድንግል ማርያም። በነገራችን ላይ ኪዳነ ምህረት ስንል ከእመቤታችን የተለየች ሌላ ቅድስት ሴት ያለ እንደማይመስላችሁ ታውቃላችሁ። እርግጠኛ ነኝ በዚህ። ኪዳነ ምህረት የምንለው ማንን ነው? እስኪ ንገሩ። አቤት፣ እመቤታችን ቅድስት ድንግል ማርያምን ነው። ስለዚህ ክርስቲያኖች ኪዳነ ምህረት እናታችን ድንግል ማርያም እንዲህ ናት። ግን ታዲያ ምን ይሆናል? እንደ እስራኤል በቃል ኪዳን የከበረ ሀገር አልነበረም። እንደ እስራኤል በጣም ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ቅዱሳን ተነስተው የነቢያት የሐዋርያት ጌታም ራሱ በቋንቋቸው ያስተማራቸው፣ የገሰጻቸው፣ የወደዳቸው፣ ከዓለም ሁሉ ያከበራቸው ነበሩ። ቃል ኪዳን ባለመክበራቸው ግን መቅደሳቸው ፈርሶ ይሄው የፈረሰ መቅደሳቸው ላይ እስካሁን ድረስ ያለቅሱበታል። ቃል ኪዳን ባለመውረሳቸው ለ2000 ዘመን ምድረ በዳ ሆነዋል። ተበታትነው ኖረዋል። ክርስቲያኖች የቅዱስ ጊዮርጊስ እርዳታ የነበራት ሀገር፣ የቅድስት ድንግል ማርያም የኪዳነ ምህረት ጥበቃ ያልተለያት ሀገር፣ የቅዱሳን ደሴት እየተባለች የምትጠራ ሀገር አሁን የቀደመ ሰላሟ፣ የቀደመ ፍቅሯ፣ የቀደመ ልዕልናዋ ይመጣልን ዘንድ ኪዳነ ምህረት የቀደመ ምህረቷን በሀገራችን በሕዝባችን ላይ ታምጣልን። እኛም እንደ እስራኤል ያይደለ እንደ ኢትዮጵያ ቃል ኪዳን ወራሾች እንድንሆን። እስራኤል አልኳቸው የቃል ኪዳን ችግር የለባቸውም። ብዙ ቅዱሳን ነበሯቸው፣ ግን ቃል ኪዳኑን አልወረሱም። የአባቶቻቸውን የአብርሃምን፣ የአባቶቻቸውን የዳዊት የሰሎሞንን እምነትና ምግባር፣ የነቢያትን የትንቢት ፍጻሜ አልተቀበሉም። በዚህ ምክንያት የተስፋው ቃል እነሱ ላይ ሳይሰራ ቀረ። እኛ ላይ ትላንት ያስከበረን ትልቁ ክብራችን፣ ትልቁ ጸጋችን፣ ረድኤታችን፣ በረከታችን ከሀገራችን ተወግዶ ሃይማኖት አልባ የሆኑ ሀገራትና ህዝቦች በደስታ እየኖሩ ሃይማኖት አለን የምንል የድንግል ማርያም ፍቅር አለን የምንል በዚያ በየአዳራሹ በየቸርቹ ጌታ ጌታ የሚል ደግሞ አሁን አጋጣሚ ሆኖ እንግዲህ ረመዳንና ዐቢይ ጾም ገጥሟል። ይባስ ብሎ ደግሞ ወንጌላውያንም ጾም አውጀዋል። በጣም ይገርመኛል። ክርስቲያኖች የማይጾሙት ህዝቦች ሰላም ናቸው። ከጾም ጋር ግንኙነት የሌላቸው ህዝቦች እነሱ በሰላም እየኖሩ እግዚአብሔርን የካዱ ፖስት ክርስቲያኒቲ ኤራ ላይ ነን፣ ከክርስትና በኋላ ያለ ዘመን ላይ ነው የምንኖር እያሉ የሚናገሩ እግዚአብሔር የለሽ ህዝቦች በሰላም እየኖሩ በፍቅር እየኖሩ ጠግበው እየኖሩ እግዚአብሔርንና አላህን ወይም ኢየሱስን የሚጠራ ህዝብ ግን በዚህ ደረጃ መባላት ነበረበት። በዚህ ደረጃ ችጋራም ሆነ ችጋራም ስላችሁ እኔ በተፈጥሮ የሚመጣውን አይደለም፣
በራሳችን የፈጠርነውን ችግር ማለት ነው። እንደ ሀገርም እንደ ግለሰብ እንደ ማህበረሰብ የሁሉ ምስቅልቅል መታየት ነበረበት። ክርስቲያኖች ማህተመ ጋንዲ የሚባል ሰው ለምን ክርስቲያን አትሆንም ሲባል ክርስቲያኖችን እያየሁ እንዴት ክርስቲያን ልሁን አለ ይባላል። ምን ማለቱ ነው? ህንድን በቅኝ ግዛት ትገዛ የነበረችው እንግሊዝ በጣም ክፉ አገዛዝ በእነሱ ላይ አምጥታ ስለነበር ነው ይባላል። እና የእንግሊዞችን ክርስቲያን እያየው የእንግሊዝን ክርስቲያን እያየው እንዴት ክርስቲያን ሆናለሁ ኢየሱስን ማወደው ነበር አለ ይባላል። ክርስቲያኖች የኛ ችግራችን እንደዛ ነው። አምላካችን የሚሰማ አምላክ ነው። እናታችን ቅድስት ድንግል ማርያም እንባ የምታብስ ናት። አይደለም ህዝብን አይደለም በስዕሏ ፊት የቆሙትን እንዲሁ መስማት የምትችል እናት አለችን። የትኛውም ዘመን እግዚአብሔር ለኢትዮጵያውያን በተለይም ደግሞ ድንግል ማርያምን ስሟን የጠሩ በልጇ የሚታመኑ ክርስቲያኖች በሙሉ በበረከትና በደስታ ይኖሩ ዘንድ እግዚአብሔር ቃል ገብቶላቸዋል። እግዚአብሔር ቃል ገብቶልናል። ይህን ቃል ኪዳን እኛ እንደ ሮብዓም መውረስ አልቻልም። በመጽሐፈ ነገሥት ቀዳማዊ ምዕራፍ 11 ላይ ሮብዓም ያባቱን የሰሎሞንን የዳዊትን ቃል ኪዳን ባለመውረሱ ምክንያት ሀገር ተበላሸበት፣ ሰላም ጠፋበት። በዚያ ምክንያት ቃል ኪዳን መውረስ ስላልቻለ እኛ የድንግል ማርያምን ቃል ኪዳን መውረስ ከቻለን ክርስቲያኖች ገና ብዙ በረከት አለን፣ ገና ብዙ ጸጋ አለን። ይህንን እምላችሁ እንግዲህ እንኳንስ ለኛ ለሀገር እንኳን ሀገር ማለት እንግዲህ ሙስሊሙም የሚያምነውም የማያምነው ማለት በድንግል ማርያም በኪዳነ ምሕረት የሚያምነውም የማያምነውም የሚኖርበት ሀገር ነው፣ የጋራ መኖሪያ ነው። ሆኖም ግን ቅድስት ድንግል ማርያም ከዚያ ወራሪ ኃይል ሰውራን ነበር። የውጭውን ገዳይ በተባበረ ክንድ ያሸነፈ ሀገር ህዝብ እርስ በርሱ ለመገዳደል ግን ምን ብሎ ያድነዋል? አያችሁት? ይሄ ነው በጣም ከባዱ ነገር። ልመልሳችሁና የመጨረሻ ጥቅስ ያልኳችሁ አሁን እመቤታችን ቅድስት ድንግል ማርያም ስንመጣ የመዳን ምክንያቷን እስኪ እንደው አጉልቶ የሚያሳይ ብዙ ጊዜ ቃና ዘገሊላ ላይ የወይኑን ነገር አብዝተን እየተረክ ነው የምንረሳው ነገር ብዬ የማስበው የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለው ታሪኩን አልተርክም። ወይኑ አልቋል፣ ታስታውሳላችሁ። ወይኑ አልቋል። ወይኑ አለቀ ብሎ የነገራት የምታውቁት ሰው አለ? ሰምታችሁ ታውቃላችሁ? እገሌ ነግሯታል የሚል ታሪክ አለ? ንገሩኝ እስኪ አለ? ወደ ሰርጉ የጠራት የዶኪማስ ያጎቱ ልጅ ናትናኤል ነው፣ ሐዋርያው ናትናኤል። ኧረ ሐዋርያው ናትናኤል ወይኑ አልቆብናል ብሎ ለሱ ተናግሮ ለሷ እንዲደርስ ያደረገ ማንም የለም። ራሱ ናትናኤልም አልተናገረም። ወደ ሰርጉ ኑ ብሎ ጠራ እንጂ እባክሽ እንዲያው ኧረ ጉድ ሆነናል፣ የታላቅ ሰው የታላቅ ዘር ሰርግ ነው፣ አሁን ወይኑ አለቀ፣ ድግስ አለ፣ ኧረ ምን ይሻለናል፣ ልንዋረድ ነው፣ ያላቅሙ ሰው ጠርቶ ልንባል ነው፣ መሳቂያ ልንሆን ነው ብሎ ለድንግል ማርያም የነገረ ማንም የለም። ታዲያ ድንግል ማርያም እንዴት አወቀች? እስኪ ንገሩኝ። እንዴት ነው ያወቀችው? ክርስቲያኖች ኢየሱስ ብቻ ያውቃል ብለው የሚያስቡ ሰዎች አዎ ኢየሱስ ብቻውን አዋቂ ነው፣ የባህሪ አምላክ ነው፣ እግዚአብሔር ነው፣ ጌታ ነው። ይሄንን ያውቃል። ግን እሱ ያከበራቸውና የወደዳቸው ሰዎች ደግሞ እንዴት እንደሚያውቁ ያውም ሳይነገራቸው፣ ተነግሯቸውማ ማንም ሊያውቅ ማንም ሊረዳ ይችላል። ሳይነገር ማወቅ እንዴት እንደሆነ እዚህ ላይ ታዩታላችሁ። ማንም ወይን አለቀ ብሎ የነገራት የለም። እንዴት ነው ያወቀች ያላችሁ እንደሆነ ልባቸውን አይታ ፊታቸውን አይታ ጓዳቸውን አውቃለች። ክርስቲያኖች እመኑ፣ የሁላችንን ጓዳ እዚህ መተን ስለቆምን ብቻ ፊታችንን አይታ ጓዳችንን ታውቃለች። ፊታችንን አይታ የልባችንን የምታውቅ እናት ናት። ዮሐንስም አልነገረም። የነገረ ቢኖር ኖሮ እረ ለልጅሽ ንገሪው ያለ ሰው ቢኖር ኖሮ አብሮ ይጽፍልን ነበር። በዚያ በጭንቅ ሰዓት ከደቀ መዛሙርቱ አንዱ እረ ወይን አልቆባቸዋል ለልጅሽ ንገሪላቸው አላት ብሎ ይነግረን ነበር። ግን ማንም አልነገራትም። ማንም ያልነገራትን የልብ ጉድለት የውስጥ ችግር ያወቀች ድንግል ማርያም ኪዳነ ምሕረት ናት። ክብር ምስጋና ለእናታችን ለድንግል ማርያም ይሁንልን። ክርስቲያኖች እንግዲህ ተመልከቱ፣ ዝምታን ማወቅ የምትችል እናት ናት። አሁን እዚህ አደባባይ ላይ ቤቷ ላይ የሰበሰበችን ዝምታን ማወቅ የምትችል። አንዳንዶቻችሁ ደግሞ እንባ ይቀድማችኋል። ስዕሏ ላይ ስትቆሙ፣ ደጇ ላይ ስትመጡ እንባን አይደለም፣ ጮሆትን አይደለም፣ ንግግርን አይደለም። የእኛ እናት ኪዳነ ምሕረት ዝምታ ማወቅ ትችላለች። ምንን ማወቅ ትችላለች? እስኪ የመጨረሻ ጥያቄ ነው።
አንድ ባለስልጣን ቤት ገብታችሁ ምናልባት የከንቲባ ቤት ወይም ደግሞ የአንድ ወረዳ ወይ ክፍለ ከተማ ባለስልጣን ሄዳችሁ ዝም ብላችሁ ብትቀመጡ ያንተ ችግር ይሄ ነው ብሎ ችግራችሁን ያውቃል አያውቅም? አቤት የሚያውቅ ይኖራል እንዴ? ኧረ የለም። እብድ ነህ ተብለህ በጥበቃ ነው የምትወጣው፣ ትባረራለህ። የእናንተን ዝምታ የሚያውቅ የለም፣ የእናንተን ሁኔታ የሚያውቅ የለም፣ የእናንተን ጉዳይ የሚያውቅ የለም። ዝም ብትሉ ዝም ነው። ክርስቲያኖች የትኛውም ምድራዊ ባለስልጣን ቤት ብትሄዱ ችግራችሁን እንኳን ዝም ብላችሁ ጮኻችሁ እንኳን መረዳቱን እንጃ። የእናታችንስ ቤት ያላችሁ እንደሆነ ዮሐንስ ወንጌሉ ላይ የነገረን ይህንን ነው። ማንም ወይን አልቆብናል ብሎ የነገራት ሳይኖር ለልጇ የነገረችው የጎደለውን ያወቀችው ፊታቸውን አይታ ነው። አያችሁት ክርስቲያኖች፣ በስዕሏ ፊት ስንቆም አይደለም ችግራችንን ነግረናት፣ አይደለም እንባችን ፈሶ ይቅርና፣ አይደለም ቃላችን ጮክ ብሎ ወጥቶ ተሰምቶ ይቅርና እንዲሁ ደጇ ላይ ስለመጣን ምን እንደጎደለን ምን እንደሞላልን ምን እንዳጣን ምን እንዳገኘን የምታውቅ የቃናዋ እመቤት ኪዳነ ምሕረት ድንግል ማርያም ናት። ስለዚህ እኛ ጩኸታችንን የማታውቅ ልመናችንን የማትሰማ አይደለም ጮኸውት ነግረዋት ይቅርና ዝምታ የምትሰማን ናት። ዝምታ የምትተረጉም የንጉሥ እናት አለችን። ኪዳነ ምሕረትን የመዳናችንም የበረከታችንም ምክንያት አድርጎ የሰጠን እግዚአብሔር ክብር ምስጋና ለስሙ ይሁንልን። አያችሁ የምናችን አልኳችሁ፣ የመዳናችንም የምናችንም የበረከታችንም ምክንያት አድርጎ የሰጠን በረከታችን ድንግል ማርያም የመዳናችን ምክንያትም ድንግል ማርያም ሆናልናለች። እመቤታችን ቅድስት ኪዳነ ምሕረት በላይ ሰብን በዚያ ቀዝቃዛ ውሃ በዚያ ጥም በማይቆርጥ ውሃ በምክንያት ብቻ የዳነ ጥም የማይቆርጥ ውሃ ያድናል አትሉ? አያድንም። ለምን አባይ ግድብ አይሆንም? እንኳን ጥም የማይቆርጥ ውሃ መንግስተ ሰማያትን መዋጀት አይችልም። ያ በላይ ሰብ አይደለም ጥም የማይቆርጥ ውሃ እፍኝ ውሃ ይቅርና ውቅያኖስን እንኳን ቢሰጥ ለተጠማ ሰው ያ ውቅያኖስ ለመንግስተ ሰማያት ዋጋ መሆን አይችልም። ታዲያ ቀዝቃዛ ውሃ ምንድነው ያላችሁ እንደሆነ የመዳን ምክንያት በሉ እስኪ። የምን ምክንያት? አቤት በስሜ ቀዝቃዛ ውሃ የጠጣ በደቀ መዛሙርት ስም ቀዝቃዛ ውሃ የሰጠ እውነት እውነት እላችኋለሁ ዋጋውን አያጣም ያለ ጌታ ክርስቲያኖች ውሃውን ለመዳን ምክንያት አደረገው። ውሃውን ለምን ምክንያት አደረገው? እስኪ ለበረከታችንም ለድህነታችንም ለቁስላችንም ፈውስ የመዳን ምክንያታችን ኪዳነ ምሕረት ሁላችንን ትርዳን፣ ሁላችንን ታድነን፣ ሁላችንን ትድረስልን፣ ጓዳችንን ትሙላልን። የመዳን ምክንያት ኪዳነ ምሕረት በኪዳኑ ሀገራችንን ታስብልን። ስብሐት ለእግዚአብሔር።